ቀንተ የማዘር እንዴ ነው ይጥማል እንዴ የምራፍ ውስጥ አርጓል እንዴ እግዚአብሔር አረዩ የባባ ሁኔታ እውነት ለመናገር ማለት ነው። እንደዚህ እስቲ ደንስ ታለቅሳለች። ምን ልስጣት? ምን ልስጣት? ጡት ነው ለአንተ ጁስ፣ ለሷስ ለሷ ምን ልስጣት? አሃ አቹ ትስጣት ይሻላል። ለምን ታለቅሳለች? ድምጿ እንትን ካለ ማየ ምጣ ያለቅስች እንዳታለቅስ ነው የሚለው። እንዳታለቅስ ጥባ እስቲ ይውጥ በማረቢት ይሄን ቀንተ የማዘር እንዴ ነው ይጥማል እንዴ የምራፍ ውስጥ አርጓል እንዴ እግዚአብሔር አረዩልኝ በረከት መቀሲስ አይነሲ ባይ እንዴ ነው ይጥማል እንዴ አንተ ይጥማል። ኧረ እባክህ ኧረ አይኑ ነው ወይኔ ጉዴ በረከት የኔን ትጥባ እርግጠኛ ነህ አንተ? አዳ አይኮረክርሽም እንዴ? አይኮረክርሽም? ወይኔ ጉዴ ወይኔ አንተ ጉድ ፈላ። የኔን ልስጥ? የኔን አፈልግም? የኔን አፈልግም? ይሄ አለበሰ አራይ እስቲ ደንስ መጀመሪያ ደንስልኝ። ሰጣል ደንስልኝ በደንብ ወደዛ ጋር ጠጋ በልና ና ከኔጋ ጣፍሽ። አራዩልኝ ተመልካቾች ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? የባባ ሁኔታ እውነት ለመናገር ማለት ነው። እስቲ ደንስ እና ማለት ነው ምን እያለ እንደተቀበይብኝ እሷ ትጥባ በፊት እኔ ልጥባ እያለ ነበረና እና አሁን ደግሞ የማዘርን አለቅ እያለ የኔንም ቢብሎ ማለት ነው። እሷን አጥቢያት ሚጣይንም ደግሞ ቤቢ ነው የሚለው። ቤቢ ለማለት ነው። እስቲ ቤቢ በል ፒፒ ነው የሚለው። እንዴት ነው የምታረገው? እስቲ እያየኸኝ ቁማ አንዴ ቁማ ማየናውራታ አንዴ ቁም። የሚጣይ እንዴት ናት? ቤቢ መጣች። እሺ የሚጣይን ትወዳታለህ? ልታቅፋት ትፈልጋለህ? እስቲ ምን ያህል ነው የምታክለው? እስቲ እዛ ጋር ቁምና አሳየኝ። እዛ ጋር ቁምና ምን ያህል ነው የምታክለው? የሚጣይ ትልቅ ናት ትንሽ ናት? እጅ ነው የምታክለው? ሁለት ጣት ነው የምታክለው? አንድ ጣት ነው። ትንሽዬ ናት። ትወዳታለህ? ቆሽ ሰጣለሁ። እዛ ጋር ሆነ አውራ ቆይ ሰጣለሁ እኮ ሰጣለሁ። ሂድ እኮ ሂድ እዛ ጋር ፎቶ ጉድ ፎቶ አቤት ጌታ። እና ሁላችሁም በጣም ስለ ባባ ነገር እንዴት ሊሆን ነው ቅናት ይዘዋል ወይ ሳይዞ ምሽ ብሎ ይቀበላል ወይ እያላችሁ ነበረና በጣም እኔም ፈርቼ ነበረ። እና ምን አደረጋውን እንትን አትንኩብኝ የኔ ናት እኔ ካላቀፍኳት እና ምን ያህል ለምታክለው ሲባል ማለት ነው እቺ ነው የምታክለው ነው የሚለው። እና ቤተሰብ እንዴት ናችሁ? ሰላም ናችሁ ያላችሁ? እኔ ያለውኝ እንግዲህ በሰላም ያው ወደ ቤት ገብቻለሁኝ። እና የዚህን ሰውን ተውኝ አልኳችሁ። ድራማ ነው እየተሰራ ያለው ድራማ። ባባዬ ካላቀፍኳት የሚጠየኝ ካላቀፍኳት የኔ ናት እንዳነኩብኝ ምናምን እያለ በቃ በጣም እያስቸገረ ነውና እንደውም እኔ ጎትቶ ይጥልብኛል ብዬ ነበር የፈራሁት እውነት ለመናገርና የእውነት ያው ጦት ራሱ በፊት አሁን ካላሳሻ አይተኛም። አሁን ማዘርን ነው ስጭኝ ይላታልና አውጪ ባይ እንትን ባይል እንኳን አሁን የውሸቱ እንደዚህ ቢጠባም እንኳን ማለት ነው ከሄዶ እሷን የሆነ የኔ መነካካት ስፈል ዞር በል ነው የምለው።
ከዛ በቃ አንቺ የሚጠይን አጥቤት ስታለቅስ ደግሞ የሚጠይ እንዴት ነው የምትለው? ባባ የሚጠይ እንዴት ነው የምትለው? ምን አወጣክ? እስስ ይሁን እና ቤተሰብ ያው አራስነት እግዚአብሔር ይመስገን ከበፊቱ አሁን ተመስገን ነው። የዛን ጊዜ ታውቃላችሁ 3 ቀን ነበር የቆየብኝና ያውኑ ግን እግዚአብሔር ይመስገን 3 ተኩል ገብቼ ወደ 6 ሰዓት ምናምን የወለድኩ ይመስለኛል። ሁሉም ነገር ጨራርሼ ከዛ ክፍል እስከመውጣ ድረስ ከመዋለጃ ክፍል ማለት ነው። እና ቢያንስ 2 ሰዓት ፈጅቶብኛል። ቢያንስ ወልጄ ደግሞ አስተካክሎ ምናምን እስከመውጣ ድረስ 6 ሰዓት ማለት ነው። እና እግዚአብሔር ይመስገን ያው የሁለተኛው ቀሎኛል። የሁለተኛው የቀለለኝበት ምክንያት በጣም እግር አበዛ ነበር። ታውቃላችሁ እግር አበዛ ነበር ስላችሁ ልጁን አዝዬ ያው ለመኖር ስል ዋጋ እየከፈልኩኝ ነበረ። የዛን ጊዜ የመጀመሪያ የነበረ ጊዜ ደግሞ በቃ ጉዳቱ ህመሙን ጉዳቱም ስለነበረ በቃ ብዙም እንቅስቃሴ አላረኩም ነበረ እና የዛን ጊዜ በጣም እየተኛሁኝ ምን እያልኩ ነበረ ማሳልፈው አላማወቅ ማለት ነው። ያሁኑ ግን እግር ማብዛቴ ያው ጉዳት እንትን ብልም ቢያመን በሰዓቱ ቢደክም አሁን ላይ ረድቶኛል እግዚአብሔር ይመስገን። የዛን ጊዜ 3 ቀን ነው የፈጀብኝ። በ3ኛ ቀን ነው የወለድኩኝና በጣም ከባድ ነበረ። እግዚአብሔር ይመስገን አሁን ከልጅ ከሙሉ ጤንነት ጋር በሰላም ገብቻለኝ። እግዚአብሔር እድሜና ጤና ይስጣት። አዩም ከአጠገቤ ባለቤቴም ባይኖር አዩ ከአጠገቤ እየተንከባከበችኝ ቤት ድረስ አድርሰኝ አብራኝ ብዙ ነገሮችን እያደረገችልኝ ነበረ። አሁንም ያው አለች በሆነ ጉዳይ ወደዛ ሄዳ ነው ወደ አዲስ አበባ ሄዳ ነውና እሷ መሄድ አልፈለገችም ነበር። እኔ ነኝ እውነት ይሄ ራስ ወዳድነት ነው ብዬ በግድ እንድትሄድ ያደረኳትና ሁላችሁም አመስግኑልኝ። እና በተረፈ ሁላችሁም በጣም ደስ የሚል ኮሜንቶች እንኳን ማራማርች እውነት በቃ ቃላቶች ሁሉ በጣም ያጽናኑ ነበረና እግዚአብሔር ይመስገን ሁላችሁንም በጣም ነው የማመሰግነው። እንኳን ማራማረችሽ ማራም በሽልማት ታውጣሽ እያላችሁ በጣም ደስ የሚል ኮሜንቶች እየጻፋችሁልኝ ነበርና በጣም ነው የማመሰግነው። እና እውነት ነው ያዩ እንደዚህ ተነግሮ የሚያልቅ አይደለም። እውነት ለሰው ሟች ናት ታውቃላችሁና ለሰው ነው ቅድሚያ የምትሰጠው እና የሰው ልጅ አይደለም የሚከፍለው ውለታውን። እግዚአብሔር በሄደችበት በተራመደችበት በረገጠችበት ሁሉ እግዚአብሔር ያሰበችውን ሁሉ ያሳካላት። እውነት እኔ እንጃ እየተጨነቀች እመሙ ምናምን በጣም ከባድ ነበረ በሰዓቱ። ምንም ቀላል የለውም እውነት ለመናገር በጣም ያጣድፍ ነበር፣ በጣም ከበድል ነበረና ግን አለፍነው እግዚአብሔር ይመስገን። ልጄን በሰላም እንግዲህ የመጀመሪያ ልጄ ወንድ ልጅ ነበር፣ ሁለተኛ ደግሞ ሴት ልጅ በሰላም ተገላግያለሁ ማለት ነውና በጣም ደስ ብሎኛል። ያው እግዚአብሔር የወደደው ነው ሁሉም ነገር የሚያደርገውና በሰዓቱ የማልፍ በሌሊት ይሆናል ብለን የነበረው በሌሊትም ሳይሆን ያመችም ገልጸንላችኋልና እጅግ በጣም ደስ ብሎኛል። በቃ የብዙ ልጆች ደግሞ እስካሁንም ያልተረዳችሁ ባለቤቷ የት ሄዶ ነው እያላችሁ ነበርና ያው ብዙ ጊዜ ተናግሬ ያለውኝ ፊልድ ወጥቶ ነው ስራ በምንኖርበት ቦታ ላይ ስላላገኘ ወደዛ እየሰራ ነው። ለዛ ነው እና ሌላ ምንም ነገር ኖሮ አይደለም። ከጠየቃችሁኝ እሱ በሌለበት እንዴት ነው ካላችሁኝ ያው ባልና ሚስት አብሮ ሆኖ ልጅ ሲፈጠር አንድ ላይ ደጉንም ክፉንም አብሮ ቢጋሩት እጅግ በጣም ደስ ይላል። ግን ካልሆነ ደግሞ ምንም ማድረግ አይቻልም። እውነት የሚፈሩት ነገር ነው የሚደርስ። እኔ የሚፈራውን ነገር የደረሰብኝና በፊት ላይ ባገባ ከአጠገብ የማይለይ ጧት እንኳን ሌሊት የማይሄድ በጧት እንዳይወጣ 2 ሰዓት የሚወጣ ቁርስ በልተውም ብሎ በቃ የሆነ የምትመኙን ነገር አለ ጭራሽ ተብሎ እርግዝናን ከተፈጠረ በኋላ ስወልድም ከአጠገቤ ስላልነበረ በቃ የሰው ልጅ የዘራውን ነው የሚያጭለው ነው ያልኩት። የፈራውንም ነው የሚደርስበት አልኩኝና አይዟችሁ ሁላችሁም ደግሞ መቼ ገብቼ ነው እንደዚህ አይኔም በአይኔም ማየው እያላችሁ ሁላችሁም
ያው እግዚአብሔር የዘገየበት ምክንያት አለው፣ ሲያስፈጥንም ደግሞ ምክንያት አለውና አትጓጉ። አንድ ቀን እግዚአብሔር የራሳችሁ የሆነ ነገር ይሰጣችኋልና ተመስገን ነው። ባላችሁበት እያመሰገናችሁ ቆዩ እና ያውኑ እግዚአብሔር ይመስገን። ከበፊቱም ደግሞ ያው እንትን አለብኝ በምንድን ነው የወለድሽው ምናምን ስትሉኝ ነበር። በስቲሽ ነው የወለድኩት። ግን ያው በራሳቸውም እንግዲህ ባባዬ ቅናት መንፈስ እየብጥብጥ እያደረገ እና ስቲሽ ነው እሱ ትንሽ ከበድ ይላል። ግን ማማረሩ ሳይሆን ተመስገን ብያለሁኝ። ያው ትንሽ እሱ ነው ከበድ የሚለው። ስትነሱ ስትቀመጡ ያው ምንም አይነት መድኃኒት እስካሁን ስለሌለው በጣም ትንሽ ከበድ ያለኝ እሱ ነው። ግን ያው ትልቁ ፈተና ስላለፍኩት ይህንም ደግሞ እግዚአብሔር ቀላል ያደርግልኛል ብዬ አስባለሁ። እግዚአብሔር ለዚህ ክብርም ለሁለተኛ ለመሆን ኃላፊነት ሰጥቶኝ ትችያለሽ ብሎ ታሳድጊያለሽ ብሎ ሁለተኛ እናት አድርጎ ሁለቴ እንድወልድ አድርጎኛል። እንግዲህ እግዚአብሔር ደግሞ ጤና ፍቅር ሰጥቶኝ ለማሳደግ ኃላፊነቱን ብቻዬን ለመወጣት ከፈጣሪ ጋር እሱ እያበርታኝ እየተነጫነጨች ነው። ለማንኛውም ደህና ሆኖ ሊወዳችኋለሁ፣ አከብራችኋለሁኝ። ይህንን ይመስላል የባባ ነገር። አሳያችኋለሁ እየቀረጽኩ እንዴት እንደሚያስቸግር ማለት ነው። እና ደህና ሆኖልኝ